ባለፉት 9 ወራት በኦሮሚያ ክልል የተከናወኑ የኮሪደር ልማት ስራዎች በክልሉ የሚገኙ ከተሞችን ገጽታ በብዙ የቀየሩ ናቸው። አሁን የሚገኝበት ስፍራ የሐርሰዲ ሐይቅ ዳርቻ በኮሪደር ልማት ስራ ይህንን ውብ ገጽታ ከተላበሱ ከባቢዎች መካከል አንዱ ነው። ብዙ ከተሞችን መልክ የቀየረ ኢኒሼቲቭ ነው። በ9 ወር ብቻ 115 ኪሎ ሜትር አስፋልት ስራ ሰርቷል። ይሄ በክልልና በከተሞች የተሰራ ስራ ነው ማለት። ሌላው የባይሲክል ሌን ነው። ከዛ አንፃር 90 ኪሎ ሜትር የባይክ ሌን መንገድ ተሰርቷል ማለት ነው። ይሄ በዋና ዋና ከተሞች ላይ የሰሩ ስራዎች ናቸው። ከቅዳችን አንፃር አሁንም ገና የሚቀሩናሉ። የወክዌይ 817 ኪሎ ሜትር ወክዌይ ኦሮሚያ ከተሞች ላይ ተሰርቷል። ከዛ አንፃር ፓርኪንግ እንስራ ብለን ጀምረን በ90 ፓርኪንግ ስፔሶች ሰርተናል ማለት ነው። ባለፉት 9 ወራት ለ2.1 ሚሊዮን ዜጎች ቋሚ የስራ እድል ተፈጥሯል። ከቅዳችን አንፃር በዚህ አመት 2.1 ሚሊዮን ቋሚ የስራ እድል በኦሮሚያ ክልል ተፈጥሯል። እንግዲህ ይሄ እነዚህ ስራ እድሎች የተፈጠሩት በተለያዩ የድጋፍ ፓኬጆች ነው። አንድ ፓኬጅ የብድር ነው። በማይክሮ ፋይናንስ የሚቀርብ ብድር ነው። 28 ቢሊዮን ብድር ማይክሮ ፋይናንስ ብቻ ነው እያልኩ ያለው ቀርቧል ማለት ነው። ሌላ መሬት ማቅረብ ነው። መሬት በዚህ 9 ወር ብቻ 95000 ሄክታር መሬት ቀርቧል። ባለፉት ቅርብ የለውጥ ዓመታት በተከናወኑ ተግባራት በክልሉ ያሉ የኢንቨስትመንት ፕሮጀክቶች ቁጥር 40000 ደርሷል። ከነዚህም መካከል ከ11700 በላይ የሚሆኑት ባለፉት 9 ወራት በክልሉ ኢንቨስትመንት ቦርድ ውሳኔ የተላለፈባቸው ናቸው። 11742 ኢንቨስትመንት ፕሮጀክቶችን ለቦርድ አቅርበን ውሳኔ እንዲያገኝ አድርገናል ማለት ነው። እነዚህ ኢንቨስትመንቶች ወይ ፕሮጀክቶች ወደ ሙሉ በሙሉ ወደ ስራ ሲገቡ ከ700,000 በላይ የሚሆኑ ዜጎች የስራ እድል ይፈጥራሉ። በብዛት ማምረት ያመረተውን ደግሞ በቀጥታ ለተጠቃሚው ማድረስ አመራሩ በቀጣይነት በትኩረት የሚሰራበት መስክ ነው። ከዋጋ ንረት ጋር ግሽበት ጋር ተገናኙ ስፔሻሊ አሁን ካለው ዓለም አቀፍ ሁኔታ ጋር እየመጡ ያሉ በባለፈው ዓመታት የሰራናቸውን ስራዎች ወደ ኋላ የሚመልሱ አንዳንድ ምልክቶች እየታዩ እንደሆነ አይተናል። ከዚህ አንፃር አመራሩ እስከታች ድረስ ያለው በአንድ ሳይድ ፕሮዲዩስ ማድረግ በደንብ ፕሮዲዩስ ማድረግ፣ ሁለተኛ ሳይድ ደግሞ የፕሮዲዩስ የተደረገውን በቁጥጥር እስከ ዋናው ተጠቃሚ ድረስ ማድረስ ስራ መስራት አለብን የሚል አይተናል ማለት ነው።